የነ ዲዮቅልጥያኖስን ፈተና፣ የነ መክሲሚያኖስን ፈተና፣ የነ ግራኝ አህመድን ፈተና፣ የነ ዮዲት ጉዲትን ፈተና አልፈዋለች። አንዳንዶቹ 15 ዓመት፣ አንዳንዶቹ 30 ዓመት የሚችሉትን ሁሉ አደረጉ። ያቃጥሉትን አቃጥለዋል፣ የሚዘርፉትን ዘርፈዋል፣ የሚገድሉትን ገድለዋል። ሁሉም ግን አልፈዋል። ቤተክርስቲያን ይኸው በክብር አለች። በውስጥም ብዙ ፈታኞች ነበሩባት። እነሱንም አልፋን የደረሰችው እነ ይሁዳ ነበሩ፣ በውስጥ እነ ንስጥሮስ ነበሩ፣ እነ አርዮስ ነበሩ ከሊቃውንት መካከል። አዎ እነሱን ሁሉ እነ መቅዶንዮስን እነ ሰባልዮስን በውስጥ የቤተ ክርስቲያኒቱን ፈተና አልፋ ይኸው እዚህ ደርሳለች። ወገኖቼ እኔና እናንተ ብቻ ስር ሰደን በሃይማኖት እንታነጽ፣ ከኃጢአት ውስጥ እንውጣ። ወጣቶች አሁን ጠጥተን ምንሰክርበት ሰዓት አለ። አሁን ዳንኪራ ምንረጥበት ሰዓት አለ። አሁን ጫተራ ምንም አሰሩ። ቤተክርስቲያን ያለችው ፈተና ላይ ነው አይደለም? ስለዚህ ወደ አባቶቻችሁ ቅረቡ፣ ንስሐ ግቡ፣ ቅዱስ ሥጋውን ክቡር ደሙን ተቀበሉ። ምንም ነገር ይምጣ በጸጋ ለመቀበል ራሳችሁን አዘጋጁ። ክብራችን ነው፣ ክብራችን ነው። ሰው ሲሰርቅም ተገኝቶ ይሞታል። ሰው በማይረባም ነገር ሕይወቱን ያጣል። ስለ ቤተ ክርስቲያን ምንም መሆን ክብር ነው። ሃይማኖታችሁን አጽንታችሁ ያዙ። ማተባችሁን አጽንታችሁ ያዙ። ጸልዩ። ፍቅር ይኑራችሁ። ንስሐ ንግባ። የድርሻችንን ብቻ እንወጣ። ያኔ እግዚአብሔር ደግሞ ማድረግ ያለበትን በጊዜውና በሰዓቱ ያደርጋል። ቤተ ክርስቲያኒቱን የሚጠብቃት ማን ነው? አቤት ይኸውላችሁ፣ አይኖቻችሁን ከሰው ላይ አንሱ። ሰው ቢደገፉት ሸምበቆ ነው ይሰበራል፣ ቢያምኑት ይከዳል። ቢያምኑት የማይከዳ ተስፋ ቢያደርጉት የማያሳፍር መድኃኔ ዓለም ብቻ ነው። ቤተ ክርስቲያን ደግሞ የክርስቶስ ናት። ቤተ ክርስቲያን የማን ናት? የክርስቶስ ናት። በደሙ ነው። ተስፋችን እኮ እሱ ነው። ተስፋችን እሱ እኮ ነው። ቅዱስ ጴጥሮስን ምንድን ነው ያለው? ጴጥሮስ አንተ አለት ነህ፣ በአንተ አለት ላይ ቤተ ክርስቲያኔን እሰራታለሁ፣ የገሃነም ደጆች ምን አይሏትም? አይችሏትም። የሉባትም አላለም። የገሃነም ደጆች አይችሏትም። የገሃነም ደጆች ክፉዎች ማለት ነው። ጨካኞች፣ አረመኔዎች ማለት ነው። አይችሏትም ነው የሚለው ማቴዎስ 16 ቁጥር 18 ላይ። ከገሃነም የሚመጡ ምንም ነገሮች ቤተ ክርስቲያኒቱን አይችሏትም። የቀደሙትም አልቻሏትም፣ ያሁኑም አይችሏትም። ታልፋለች፣ ይህንን ትሻገራለች። ይህን ዘመን የሚጠብቃት አይተኛም፣ አያንቀላፋም። የሚጠብቃት እግዚአብሔር ነው። ተስፋችን እሱ ነው። እሱን ተስፋ እያደረግን በሃይማኖት ጸንተን እንድንኖር አምላካችን እግዚአብሔር ሁላችንን ይርዳል።